አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 6 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን በጥቁር ገበያ እንዲሁም በባንክ የሰባት ሀገራትን መረጃ ይዘናል። እንግዲህ በትናንትናው ዕለት ያው ከበዓላት ጋር ተያይዞ ብዙ ጊዜ የምንዛሬ ዋጋ በተለይ በጥቁር ገበያ ይጨምራል። በዛሬው ዕለትም እንግዲህ የጨመሩ ሀገራቶች አሉ። እነዚህ ሀገራቶች እነማን ናቸው የሚሉትን የአሜሪካ ዶላርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። ቪዲዮውን ሁላችሁም ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በዛሬው ዕለትም 100 የአሜሪካ ዶላር 19160 የኢትዮጵያ ብር ሲመነዘር አንድ የአሜሪካ ዶላር 191 ብር ከ60 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለትም 100 የካናዳ ዶላር 13485 የኢትዮጵያ ብር ሲመነዘር አንድ የካናዳ ዶላር 134 ብር ከ85 ሳንቲም እየተመነዘረ ይውላል ማለት ነው። በትናንትናው ዕለት በነገራችን ላይ አንድ የአሜሪካ ዶላር ምናልባት ቪዲዮን በትናንትናው ዕለት ስላልተመቸኝ ያልሰራሁም እንጂ ወደ 193 ብር አካባቢ ገብቶ ተመልክቻለሁ። ያው ምናልባት ዌብሳይቱ በየሰዓታቶች ስለሚቀያየር በዚህ ሰዓት ያለውን መረጃ ነው እንግዲህ በዚህ ሰዓት ወደ እናንተ ያደረስ ነው። ሌላው ዩሮ ነው። በዛሬው ዕለት 100 ዩሮን ስንመለከት 22000 ከ60 ሳንቲም ሲመነዘር 1 ዩሮ 220 ብር ከ60 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለትም 100 ፓውንድ ስተርሊ 26230 የኢትዮጵያ ብር ሲመነዘር 1 ፓውንድ ስተርሊ 262 ብር ከ30 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም 100 የዱባይ ድርሃምን ስንመለከት 5000 ከ90 ሳንቲም ሲመነዘር 1 የዱባይ ድርሃም 50 ብር ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም 100 የሳውዲ ሪያል 4960 የኢትዮጵያ ብር ሲመነዘር 1 የሳውዲ ሪያል 49 ብር ከ60 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም 100 የኩዌት ዲናር 61210 የኢትዮጵያ ብር ሲመነዘር 1 የኩዌት ዲናር 610 ብር ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም 100 የጆርዳን ዲናር 26606 የኢትዮጵያ ብር ሲመነዘር 1 የጆርዳን ዲናር 266 ብር ከ06 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም 100 የባህሬን ዲናር 51160 የኢትዮጵያ ብር ሲመነዘር 1 የባህሬን ዲናር 511 ብር ከ60 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለትም 100 የአውስትራሊያ ዶላር 13250 የኢትዮጵያ ብር ሲመነዘር 1 የአውስትራሊያ ዶላር 132 ብር ከ50 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም 100 የስዊስ ፍራንክ 13920 የኢትዮጵያ ብር ሲመነዘር 1 የስዊስ ፍራንክ 139 ብር ከ20 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም 100 የኦማር ሪያል 50810 የኢትዮጵያ ብር ሲመነዘር 1 የኦማር ሪያል 508 ብር ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው።
በዛሬው ዕለት 100 የቻይና ዩዋን 2610 የኢትዮጵያ ብር ሲመነዘር አንድ የቻይና ዩዋን 26 ብር ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም 100 የእስራኤል ሽቅል 5990 የኢትዮጵያ ብር ሲመነዘር አንድ የእስራኤል ሽቅል 59 ብር ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች በምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚታወቀው የሮሃ ፎሬክስን ስንመለከት አንድ የአሜሪካ ዶላርን 176 ብር ገዝቶ 179 ብር ከ52 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 229 ብር ከ75 ሳንቲም ገዝቶ 234 ብር ከ34 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 199 ብር ከ66 ሳንቲም ሲመነዘር 203 ብር ከ25 ሳንቲም እየሸጠ ይገኛል ማለት ነው። ሌላው የስዊስ ፍራንክ ነው። የስዊስ ፍራንክን 219 ብር ከ26 ሳንቲም ገዝቶ 223 ብር ከ64 ሳንቲም እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ14 ሳንቲም ገዝቶ 9 ብር ከ32 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ45 ሳንቲም ገዝቶ 48 ብር ከ39 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ21 ሳንቲም ገዝቶ 117 ብር ከ51 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ26 ሳንቲም ገዝቶ 47 ብር ከ18 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ26 ሳንቲም ገዝቶ 24 ብር ከ74 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 122 ብር ከ30 ገዝቶ 124 ብር ከ74 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ የሮሃ ፎሬክስ ይህን ይመስላል። እንግዲህ የሮሃ ፎሬክስ እንደምታውቁት ከየትኛውም ሀገር ወደ ሀገር ቤት ገንዘብ ይዛችሁ ስትመጡ ካሉት ባንኮች እጅግ በከፍተኛ ሁኔታ ልዩነት የምንዛሬ ዋጋ ተመን የምታገኙበት ነው። ነገር ግን ካላችሁበት ሀገር ሆናችሁ መላክም መቀበልም እንደማይችል ልታውቁ ይገባል። በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ በባንክ እንዲሁም በጥቁር ገበያ የጨመሩ ሀገራቶችን ያሉትን እንግዲህ በንጽጽር ወደ እናንተ አድርሰናል። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።